ሰላም እንኳን በደህና መጣችሁ። ዛሬ እንግዲህ በጣም አስደናቂ ሆነ ስነ መለኮታዊ ጥያቄ ይዘን መጥተናል። ቅዱሳን በመላእክት ላይ ይፈርዳሉ ሲባል ምን ማለት ነው? እስኪ በጥልቀት እንየው። እንግዲህ አስቡት፣ ከመጽሐፍ ቅዱስ ውስጥ ያለች አንዲት ጥቅስ ብቻ ናት ይች። ግን ለዘመናት ስንትና ስንት ክርክርና ትርጓሜ እንዳስነሳች አትጠይቁኝ። ታዲያ እውነት ምን ለማለት ተፈልጎ ነው? አዎ ጥያቄው ይሄ ነው። አንድ ሰው በሰማያዊ መልአክ ላይ ይፈርዳል ሲባል ምን ማለት ነው? ሊሆኑ የሚችሉትን የተለያዩ አማራጮች ለመረዳት ግን መጀመሪያ ሁላችንም የምንሰማማባቸውን የጋራ መነሻ ነጥቦች ማወቅ አለብን። እሺ፣ መጀመሪያ የክርክሩን ሁለት መሰረታዊ መነሻ ሐሳቦች እንመልከት። ዛሬ የምናያቸው ሁለቱም አይነት ትርጓሜዎች የሚነሱት ከነዚህ ሁለት የጋራ እምነቶች ነው። የመጀመሪያው መነሻ ሐሳብ ግልጽ ነው። የመጨረሻውና ፍጹም ፈራጅ ኢየሱስ ክርስቶስ ብቻ ነው። ማንም ፍጡር የእሱን ፍርድ ሊቀይር አይችልም። ሁለተኛው ነጥብ ደግሞ የቅዱሳንን ሚና ያሳየናል። የእነሱ ሚና ሌሎች ፍጡራን የእግዚአብሔር ፍርድ ፍትሐዊ መሆኑን እንዲረዱ ማገዝ ነው። በቃ እነዚህ ሁለት ሐሳቦች ለውይይታችን መሰረት ናቸው። አሁን ዋናው የልዩነት ነጥብ እዚህ ጋር ነው የሚመጣው። የፍርዱ ጊዜም መቼ ነው? የቅዱሳኑ ሚና ስፋቱን ምን ያህል ነው? በመጀመሪያው አመለካከት ሚናቸው በአንድ ክስተት ብቻ የተወሰነ ነው። በሁለተኛው ደግሞ በሺህ ዓመቱ በሙሉ የሚቀጥል ሂደት ነው። እስኪ የመጀመሪያውን አመለካከት በጥልቀት እንመርምር። እሺ፣ ወደ መጀመሪያው አመለካከት እንግባ። በፍርድ ሂደት ውስጥ አጋዦች የሚለው ይሄ ትርጓሜ ምን ይላል መሰላችሁ? ቅዱሳን በጣም ኃይለኛ ሚና አላቸው። አዎ፣ ግን ሚናቸው በጣም የተወሰነና በአንድ ነገር ላይ ብቻ ያተኮረ ነው ብሎ ነው የሚያምነው። ስለዚህ እዚህ ላይ ወሳኙ ነጥብ ይሄ ነው። መፍረድ የሚለው ቃል እዚህ ጋር የሚያመለክተው ቅዱሳን የሰይጣንን ሰራዊት በማሸነፍ እና በጥልቅ ውስጥ በማሰር ኢየሱስን የሚያግዙበትን የአንድ ጊዜ ክስተት ነው። ይህ የሚሆነው የሺህ ዓመቱ መንግሥት ሲጀምር ነው። ይህ ጥልቁ ወይም በእንግሊዝኛው አበስ የሚባለው ቦታ ቅዱሳን እንዲፈረድባቸው ለሚረዷቸው የወደቁ መላእክት እንደ ሰማያዊ እስር ቤት ሆኖ የሚያገለግል ቦታ ነው። የዚህ አመለካከት ደጋፊዎች ደግሞ እንደነዚህ ያሉትን ጥቅሶች ይጠቀሳሉ። እዚህ ላይ የተጻፈውን ፍርድ የሚለው ሐረግ በጣም ወሳኝ ነው። ይህም ማለት ቅዱሳኑ አዲስ ፍርድ እየሰጡ አይደለም፣ ይልቁንም አስቀድሞ የተወሰነውን ውሳኔ እያስፈጸሙ ነው ማለት ነው። የዚህ አመለካከት አመክንዮ በጣም ቀጥተኛ ነው። ሰይጣንና የወደቁት መላእክት አንዴ በጥልቁ ውስጥ ከታሰሩ በኋላ የቅዱሳኑ ሚናም በዚያው ይጠናቀቃል ማለት ነው። በቃ ተልቋቸው ተፈጽሟል። ጥሩ፣ አሁን ደግሞ ወደ ሁለተኛው አመለካከት እንለፍ። የኃጢአት ገላጮች የሚለው ይህ አመለካከት ለቅዱሳን እጅግ በጣም ረዘም ያለና ዝርዝር ሚና እንዳላቸው ነው የሚያስረዳው። እንግዲህ ይህ አመለካከት መፍረድ የሚለውን ቃል በተለየ መንገድ ነው የሚተረጎመው። የአንድ ጊዜ የቅጣት ውሳኔ ብቻ ሳይሆን ለሺህ ዓመት የሚዘልቅ የእውነት ምርመራና የማጋለጥ ሂደት አድርጎ ነው የሚመለከተው። የዚህ ሐሳብ ዋና ዓላማ በጣም ግልጽ ነው። መለኮታዊ ፍትሕን ለሌሎች ፍጡራን ለማስረዳት ፍጹም ያልሆኑትን ቅዱሳን መጠቀም ነው። ይህም የፍርዱን ፍትሐዊነት ለሁሉም ፍጥረት ግልጽ ያደርጋሉ። እንዴት የሚገርም ሐሳብ ነው! እሺ፣ አሁን ወደ መጨረሻው ፍርድ እና የቅዱሳን ሚና እንምጣ። እነዚህ ሁለቱም አመለካከቶች በታሪክ መጨረሻ ላይ በሚሆነው በታላቁ ነጭ ዙፋን ፍርድ ላይ ይገናኛሉ። ግን ወደዚያ ፍርድ የሚወስደው መንገድ ላይ ያላቸው ግንዛቤ በጣም የተለያየ ነው። በራእይ 20 ላይ ስለሚጠቀሱት መጻሕፍት እናስብ። የእነዚህ መጻሕፍት ምንነት በሁለቱ አመለካከቶች መካከል ላለው ልዩነት ትልቁን ሚና ይጫወታል። ይሄ ሰንጠረዥ ልዩነቱን በጣም ግልጽ አድርጎ ያሳያል። በአመለካከት አንድ መሰረት መዝገቦቹ ሙሉ በሙሉ መለኮታዊና ማንም ሊነካቸው የማይችሉ ናቸው። በአመለካከት ሁለት ግን በሺህ ዓመቱ ውስጥ በቅዱሳን የተደረገው የምርመራ ሥራ ውጤት ሊያካቱ ይችላሉ ተብሎ ይታመናል። ስለዚህ ለማጠቃለል ያህል ክርክሩ በሁለት ሐሳቦች መካከል ነው ያለው።
ቅዱሳን በመለኮታዊ ጦርነት ውስጥ የአንድ ጊዜ ረዳቶች ናቸው የሚለውና አይ በመለኮታዊ ፍርድ ቤት ውስጥ የረጅም ጊዜ ከሳሾችና እውነትን ገላጮች ናቸው ከሚለው መካከል ነው። ስለዚህ ጥያቄው ይሄ ነው፣ ለቅዱሳን ትልቁ ክብር ምንድን ነው? በአንድ ወሳኝ ድል ውስጥ መሳተፍ ነው ወይስ እውነትን በሺህ ዓመታት ውስጥ በትዕግስት መግለጥ? ይህ የፍትሕና የተሳተፉን መነነት የሚመለከት ጥያቄ በመላእክት መፍረድ በሚለው ሐሳብ እምብርት ላይ የሚገኝ ጥያቄ ነው። ስለተከታተላችሁን በጣም እናመሰግናለን።